ሰላም እንዴት ናችሁ? ዛሬ በጣም ብዙ ሰው እየተሸወደበት ስላለው ነገር በግልጽ ለመነጋገር ነው እና ትንሽ መፍትሄ ይሆናል ብዬ የማስበውን ነገር ሪከመንድ ለማድረግ ነው። ይህም ምንድን ነው? ዩቲዩብ አውቶሜሽን ህይወት ይቀይራል ወይ? ዩቲዩብ አውቶሜሽን ለመሆኑ ሰዎች ሳይሰሩ ምንም ነገር ህይወታቸውን እንዲቀይሩ የሚያስችል ነገር ነው ወይ? በተለይ በአሁኑ ሰዓት ኤአይ በጣም በስፋት እየመጣ ያለበት ነገር ስለሆነ በዚህ ሰዓት ዩቲዩብ አውቶሜሽን ምን ያክል አዋጭ ነው? ስለዚህ ብዙ ሰዎች ስልጠና እየወሰዱ ነው፣ ብዙ ብር እየከፈሉ ብዙ ዩቲዩብ ቻናሎች ስለዛ ቪዲዮ እየሰሩ ነው። ሶ እንግዲህ ስለዚህ በጣም በስፋት እንነጋገራለን። እኔም በስፋት የቆየሁበት ነገር ስለሆነ እስከ መጨረሻው አብራችሁን ከቆያችሁ እርግጠኛ ነኝ የሚጠቅማችሁን ነገር ይዛችሁ ትሄዳላችሁ። አለበለዛ አንሰብስክራይብ ማድረግ ትችላላችሁ። ኦኬ ሶ ዩቲዩብ አውቶሜሽን ማለት ባጭሩ እንግዲህ ቪዲዮ ሲሰራ ምን ምን ያስፈልጋል? ቪዲዮ ሲሰራ ካሜራ ያስፈልጋል አይደለ? ቪዲዮ ለመስራት ካሜራ ያስፈልጋል። ሌላ ምን ያስፈልጋል? ማይክ ያስፈልጋል። ሌላ ምን ያስፈልጋል? ስክሪፕቱ ያስፈልጋል። ቦታው ያስፈልጋል አይደለም እንዴ? ካሜራማኑ ያስፈልጋል። ሲኔማቶግራፈር ያስፈልጋል። ኤቭሪቲንግ ኤዲተር ያስፈልጋል። ከመጀመሪያ እስከ መጨረሻ ድረስ ተዋናያን ያስፈልጋሉ አይደለም እንዴ? ስለዚህ ዩቲዩብ አውቶሜሽን የሚባለው ነገር ሲመጣ ይሄን ሁሉ ሳያስፈልጋችሁ በኮምፒውተር ብቻ ወይንም በስልካችሁ ሊሆን ይችላል። ምንም ነገር ሌላ ማቴሪያል ሳያስፈልጋችሁ፣ ካሜራማን መቅጠር ሳያስፈልጋችሁ፣ የፊልም ስክሪፕት ወይ ቪዲዮ የሚሰራበት ስክሪፕት ወይ ደግሞ የሚናገረው ለምሳሌ ይሄ የማወራው ነገር ስክሪፕት ስላልሆነ ዝም ብዬ ጌኒንሊ ከልቤ የምናወራው ነገር ስለሆነ ነው እንጂ ስክሪፕት እያነበብኩኝ ያልሆነ ነገራችሁ ነበር። ስክሪፕት ዞሮ ዞሮ ስክሪፕት ያስፈልጋል። የሚሉት ነገር መጻፍ አለበት አይደለ? ድምፁ ያስፈልጋል። በደንብ ሪከርድ መደረግ የሚገባው ድምፅ፣ ተዋናያኖች ተዘጋጅተው ሊቀረጽ የሚችል ድምፅ ያስፈልጋል። ይሄ ሁሉ ከተቀረጸ በኋላ በስነ ስርዓት ቦታው ተመርጦለት ከተቀረጸ በኋላ ደግሞ ኤዲት መደረግ መቻል አለበት። ይህን ሁሉ በኮምፒውተር ኤአይን ብቻ በመጠቀም መስራት መቻል ማለት ነው። ሶ አሁን ነገርየው ጥሩ ነው። ምክንያቱም በተለይ እንዲህ አይነቱ ክሬቲቪቲ ኖሯችሁ፣ ካሜራ ባይኖራችሁ፣ ክሬቲቪቲ ኖሯችሁ፣ ማይክ ባይኖራችሁ፣ ቋንቋ ማወቅ ባትችሉ፣ ይህ በጣም አውቶሜሽኑ በጣም አሪፍ ነው። በኤአይ ጽሁፍ ማጻፍ ይቻላል። ቻትጂፒቲ በአንዴ ስራውን መስራት ይችላል። በኤአይ ሌላ ምን ማድረግ ይቻላል? ማስነበብ ይቻላል የተጻፈውን ነገር። ከዛ በኋላ ኤዲት ማድረግ ነው። ካፕከት ጋር ገብታችሁ ወይ ደግሞ አዶቤ ፕሮዳክቶችን ተጠቅማችሁ ኖርማል ወይ ዳቪንሲ ሊሆን ይችላል ተጠቅማችሁ ጀስት ለዛ የሚሆነውን ነገር ኢሜጅ ሊሆን ይችላል፣ ሞሽን ያለው ቪዲዮ ሊሆን ይችላል። ኖርማሊ እሱም ኢንሰርት እያደረጋችሁ ቪዲዮ ማውጣት ይቻላል። እና በተለይ ብዙ ሰው የተሸወደ ያለበት በተለይ አረብ ሀገር ያላችሁ እህቶቻችን ኮሜንት ያለው እኛ አንዳንድ በተሰሩ ቪዲዮዎች ላይ እና በእናት በጣም በማርያም እንደው ባላ በቃ እኔ እንደዛ አይነት ቤተሰብ ላይ እየመራ ያለሁት ምናምን ያ ግን ዩቲዩብ አውቶሜሽን ይሄ ሁኔታ የፕሮሰስ ምን ያክል ሰዎችን ያስችላል ብላችሁ ታስባላችሁ? ለምሳሌ እናንተ አንዲት ፓራግራፍ መጻፍ ሳትችሉ ኤአይን እንዴት እንደሚጽፍላችሁ ፕሮምፕት ከሌላ ሰው ተውሳችሁ መጣችሁ ያንንን ጄኔሬት አድርጋችሁ ቪዲዮ ለቃችሁ ዶላር ነው የምትጠብቁት? ምን ያክል ነው እናንተ ይሄንን አቅማችሁን ምን ያክል ነው ማሳደግ የምትችሉት በዚህ መንገድ? ከዛ በኋላ እንዲህ አይነት ስራዎችን ለመስራት ምን ያክል ነው አእምሯችሁ ተነሳስቶ ፈጠራችሁ በጣም ጨምሮ ሞር ኤክስፒሪየንስድ የምትሆኑት በምን መንገድ ነው? በጣም አስቸጋሪ ነው የሚሆነው እና ብዙ ሰው እየተሸወደበት ያለ ነገር እንደውም በባለፈ ቻናል ላይ ፖስት ያደረኩላችሁ ነገር አለ። እሱን ነገር ባነብላችሁ ሞር ትጠቀማላችሁ ብዬ አስባለሁ። ሰዎች ቪዲዮ ይሰራሉ። አሁን ዩቲዩብ ላይ ሁለት ነገሮች አሉ። ዶፓሚን ያለ ሪል የሆነ ቫልዩ አለ። ዶፓሚን ማለት ይሄን ያህል ዶላር ይገኛል፣ ይሄን ያህል ብር ይገኛል፣ ህይወቴ በዚህ መንገድ ተቀይሯል ምናምን።
የድመት ቪዲዮ በመስራት ህይወቱ የተቀየረ ሰው የለም። ይህን ነገር አስቡ። የድመት ቪዲዮ በማቀናበር የድመት ቪዲዮ ጀነሬት በማድረግ ዩቲዩብ አውቶሜሽን ሰራሁ እያለ የሚሞላፈት ሰው ታያላችሁ። አሁን እሱ ሰው ነገ አንድ ቢዝነስ መጥቶ ድርጅቴን አስተዋውቅልኝ ቢለው ምንም ተነስቶ ሊሰራው አይችልም። ኤአይ ሄዶ የዛን ሰውዬ ቢዝነስ ፕሮዳክቶችን ፒክቸራቸውን ወስዶ ቪዲዮ ጀነሬት አድርጎ ሰዎችን ሊስብ የሚችል ነገር ይሰራል ብሎ መጠበቅ እንዲሁ ሰልፍ ሱሳይዳል ነው። ፐርሰናሊ አንደርስታንድ የማደርገው እና ኤቭሪቲንግ ከመጀመሪያ እስከ መጨረሻ ነገር ኤክስፒሪየንስ ማድረግ ያስፈልጋል። ለምሳሌ አንድ ሯጭ ፎቶግራፉን ብቻ በመውሰድ በጣም ፈጣን ሯጭ አስመስሎ በኤአይ ማቀናበር ይቻላል እና አንድ ሊቀጥረው ለሚችል ድርጅት ያንን በኤአይ የተቀናበረውን ፎቶ ቢልክለት አዋ ብሎ በጣም ሰርፕራይዝድ ሆኖ ሲያየው የሯጩ ፎቶግራፍ ነው ያለው። ሰውየው ነው እየሮጠ ያለው። ኖርማሊ ኤቭሪቲንግ ሪል አስመስሎ ይሰራል። ሰውየው ግን በተግባር ሲፈተን የለውም። እንደዛ ነው ዩቲዩብ አውቶሜሽን። ስክሪፕት የሚጽፍለት ሌላ ነው፣ ኤአይ ነው። ኤአይ ደግሞ የኤአይን ካፓቢሊቲ ታውቃላችሁ። ካላወቃችሁ በቀጣይ ብዙ ነገር አስተምራችኋለሁ። ቪዲዮ ኢሜጅ ጀነሬት አድርጎ ቪዲዮ ጀነሬት አድርጎ ኤዲት አድርጎ ስለ ኤዲቲንግ የማያውቅ ሰው፣ ስለ ቪዲዮ ጄኔሬሽን የማያውቅ፣ ስለ ቪዲዮ አንዲት ኤለመንት የማያውቅ ሰው በኤአይ ቪዲዮ ጀነሬት አድርጎ ህይወት ይቀየራል ብሎ ማሰብ ማለት ምን ያክል በሽታ እንደሆነ አላውቅም። እና በአጠቃላይ በዚህ ዙሪያ ቪዲዮ የሚሰሩ ሰዎች ቪው ለማግኘት ብቻ ነው እንጂ ዩቲዩብ አውቶሜሽን የሚባለው ነገር አይሰራም ማለት ሳይሆን የሚሰራበት ኢሚነንት የሆነች ሰርከምስታንስ ናት ያለችው። ይሄም ለምሳሌ መቼ ነው መሰላችሁ? እናንተ ሞር ያንኑ ነገር በጣም ኦብሰስድ ሆናችሁ ሳትጠብቁት ግን እየሰራችሁበት ኖርማሊ ልጆች ሊዝናኑበት ይችላሉ። እርግጥ በዛ ድመት ቪዲዮ ልጆች ሊዝናኑበት ይችላሉ። ሞር ክሬቲቭ የሆኑ ነገሮች አሉ። ከምናያቸው ካርቱን ፊልሞች ያላነሱ አድርጎ መስራት ይቻል ይሆናል እና ያንን ለማድረግ በጣም ስለ ኤአይ መረዳት ያስፈልጋል። ኤአይን በምን መንገድ ነው አንደርስታንድ አድርጎኝ ፕሮምፕት ልጽፍ የሚችለው ብላችሁ ማወቅ ያስፈልጋል። ኮምፒውተር መክፈት፣ ታይፕ ማድረግ ፕሮምፕት መጻፍ ማለት አይደለም። ኢሜጅ ጀነሬት ማድረግ ፕሮምፕት መጻፍ ማለት አይደለም። ቻላችሁ ማለት አይደለም። አሁን ላይ ደግሞ ኢንተርኔቱን በጣም ከሚገባው በላይ ጨምሮት ያለ ሞሮፍ የኤአይ ጀነሬተር በተለይ ላለፉት 3 ዓመታት በኤአይ ጀነሬት የተደረጉ ነገሮች ናቸው። በቃ በጣም ኤቭሪቲንግ ኮፒ ፔስት ነው። በዚች ነገር ላይ አልፎ ህይወቴን ሊቀይር የሚችል ዩቲዩብ ቻናል ይኖረኛል ብሎ ማሰብ ማለት ምንድን ነው የተባለው? ግመልን በመድፌ ቀዳዳ ማሳለፍ ይቀላል እንደተባለው ነው። እና እኔም አድቫይስ ማድረጋችሁ ኖርማሊ ከዩቲዩብ አውቶሜሽን ይልቅስ ኤአይን ሞሮፍ ቪዲዮ ክሬሽን እንዴት እንደሆነ ለመማር ብትጠቀሙበት፣ ቪዲዮ እንዴት ክሬት ይደረጋል፣ ቪዲዮ እንዴት ኤዲት ይደረጋል የሚለውን ነገር ብትለምዱ፣ ዩቲዩብ አውቶሜሽን የሚባለውን ነገር ከምትለምዱ መጀመሪያ ቪዲዮ እንዴት ነው ፍሮም ዘ ስክራች ቪዲዮ እንዴት ነው ክሬት መደረግ የሚችለው። ዩቲዩብ አውቶሜሽን ዋናው ቤዝ የሚያደርገው ኦን ፕሮምፕት ኢንጂነሪንግ ወይ ደግሞ ፕሮምፕት ራይቲንግ ላይ ቤዝ ያደርጋል። አለዛ ሃው ካን ዩ አውቶሜት? ምክንያቱም በጣም ኤቭሪቲንግ የተደጋገመ ነው። እናንተ የምትጠቀሙት ኤሌቨን ላብስ ቻትጂፒቲ፣ ለምሳሌ ቻትጂፒቲ ማንም ሰው ይጠቀማል። ጀሚናይ ማንም ሰው ይጠቀማል። አሁን ዩኒክ የሆነ ነገር ነው እየተፈለገ ያለው። ፐርፕሌክሲቲም ይህን ነገር ለመስራት ብዙ አይሄድም። ለምሳሌ ግሮክ በጣም ብዙ ኤአይ ቱሎች አሉ። እነሱም በጣም ኢን ሚሊየንስ የሚጠቀሙ ሰዎች አሉ እና ኢትዮጵያውያን ገና ነን፣ አልነቃንም ኖርማሊ። አሁን ላይ ደግሞ እነዛ ሰዎች የሚጠቀሙበት ሰርከምስታንስ ሌላ ነው። እኛ ኤቭሪቲንግ ተኝተን ስራ ሌላ ነገር እንዲሰራለን ሌላ ሰዎች የሰሩት ስራ ቱል እንዲሰራልን እንፈልጋለን። ኤኒዌይ ዩቲዩብ አውቶሜሽን ምንድን ነው ብዬ በጻፍኩላችሁ ፖስቱን አይታችሁት ከሆነ በዋናነት ፍጥነትን ለመጨመር በጣም ጥሩ ነው። ፍጥነት ማለት ነው። ለምሳሌ
ተመሳሳይ የሆኑ አይዲያዎች ሊኖሩ ይችላሉ። ስለዚህ ዛት ማች የመደጋገም ጉዳይ ከሆነ በኤአይ ነገሩን ማለት ዱፕሊኬት ማድረግ ይቻላል። ሳትለፉ ፓሲቭ ኢንካም ለማግኘት የሚባል ቀላል መስሎ የሚታይ ነገር፣ ምክንያቱም ብዙ መሳሪያዎችን ስለማያስፈልግ ቅድም እንዳልኳችሁ በዚህ መንገድ ነው ሰዎቹ ወደዚህ እንድትገቡም የሚገፋፏችሁ። እነሱም አዋጭ መስሎ ስለሚታያቸው እንደ ጥሩ ነገር የሚቆጥሩት። ኤአይ መምጣቱ ኖርማሊ በተለይ ለአፍሪካውያን፣ ለኢትዮጵያውያን በገንዘብ ተከልለን በሰው እውቀት ጥረት ምክንያት ወደኋላ ቀርተን የነበረውን ነገር አሁን ላይ አንድ ሰው ወደ 5-6 ሰዎች አንድ ሰው ወደ ተቋም እየተቀየረ ያለበት ዘመን ነው። በዚህ ሰዓት 5-6 ሰዎች የሚያውቁትን እውቀት ኤአይ በመጠቀም ብቻ አንድ ሰው ሊያውቀው ይችላል። ስትራቴጂካሊ መጠቀም ከተቻለ ማለት ነው። አንድ ተቋም፣ አንድ ዩኒቨርሲቲ የሚያውቀውን ያህል እውቀት፣ የሚያውቀውን ያህል ሚስጥር አንድ ሰው ሊያውቀው ይችላል፣ በትክክል ኤአይን መጠቀም ከቻለ ማለት ነው። ነገር ግን ወደ እኛ ሀገር ስንመጣ ይሄ በጎ ጎኑ እንዳለ ሆኖ የሚጠቅመን ሆኖ ቢሆንም አጠቃቀማችን ችግር አለበት። ያንን እውቀት ለማግኘት ሳይሆን አሁንም ጥረታችን ያንን እውቀት ካላቸው ሰዎች ወይም ደግሞ ኤቭሪቲንግ ጭንቅላታችንን አውሰነው ወይም ደግሞ ትተነው ተኝተንበት ኤቭሪቲንግ ያ ኤአይ እንዲጠቀምበት ነው የምንፈልገው እንጂ የእነዛን ያህል ሰዎች እውቀት እኛ እንዲኖረን አስበን አናውቅም። ሰምዳይ ይህ አይነት ፕላትፎርም ቢቋረጥ ሌላ አይነት ዘመናዊ የሆነ ስሌቨሪ፣ ዘመናዊ የሆነ ባርነት ውስጥ ነው የምንገባው። እንዲሁ በዋናነት ዩቲዩብ አውቶሜሽን ብቻ ሳይሆን ኤቭሪቲንግ በኤአይ የሚሰሩ ነገሮች ችግራቸው ምንድን ነው? አንደኛ የሰው ልጅን ፈጠራና ችሎታን መግደል። እያንዳንዱ ሰው ከእናቱ ማህፀን ሲወጣ በአካባቢው ማህበረሰብ ሲያድግ ከተፈጥሮ ግራስፕ ካደረገው ነገር ተነስቶ ከህይወት ሁኔታው ካስተዳደጉ ሁኔታ ተነስቶ በጣም ብዙ የፈጠራ ችሎታ ያለው ነው የሰው ልጅ። ለምሳሌ ወደ እኛ ሀገር ስመጡ እንደ ላሊበላን ያህል፣ የጎንደርን ያህል፣ የአክሱምን ያህል እንዲህ አይነት የፈጠራ ችሎታ የነበራቸው የጥንት ሰዎች ኤአይ አልነበረም በዛ ሰዓት ይሰራላቸው። ያንን አሁን ባለው የአርኪቴክቸር ደረጃ መስራት አልተቻለም አሁን ላይ። ሁለተኛው አሁን ላይ መድረኩ በጣም በተሻለ መንገድ በሚሰሩ ሰዎች የተጨናነቀ ነው። እኛ ገና ኤቭሪቲንግ ነገራችንን እንዲቆጣጠር እንፈልጋለን። ሰዎቹ ግን ኖርማሊ ወደ ሌላ ሁኔታ ተጠቅመውበታል ይህን ኤአይ ፕላትፎርም ማለት ነው። ስለዚህ አንዱ ተጨናንቋል። በጣም በጠባብ ነገር ሄዶ የተሻለ ነገር ላይ መድረስ ይሁን በተደጋገመ ነገር በጣም አይቻልም፣ ቶታሊ አይቻልም። ስለዚህ ዩቲዩብ አውቶሜሽን ያበለኛል ብላችሁ ገንዘባችሁን አላስፈላጊ ነገር ላይ የምጥሉ፣ ጊዜያችሁን አላስፈላጊ ቪዲዮ በማየት ላይ ህይወታችሁን የምታባክኑ ሰዎች እንደው ፕሊስ ዩቲዩብ ያዋጣል። ዩቲዩብ አውቶሜሽን ግን ጥያቄ ምልክት ውስጥ ነው። አያዋጣም ማለት አይደለም፣ ግን ሞር ኤክስፒሪየንስድ ለሆኑ ሰዎች ሞር በጣም የቪዲዮ ኤሌመንቱ ወይ ደግሞ የቪዲዮ ኖሌጁ በደንብ ያላቸው ሰዎች ናቸው ኤክሴል አድርገው የሚሄዱበት። ዛፍ አቆራረጥ የማይችል ሰው ምርጥ ሶፋ ለመስራት የሚለላጥ፣ ምርጥ ወንበር ለመስራት የሚለላጥ ሰው አይታችሁ ታውቃላችሁ? እንደዛ ማለት እኮ ነው። ሂድና ዛፍ ቁረጥ ብትሉት በእጁ ሊሞክረው ይችላል። ሂድን ካለስልስ ብትሉት መሳሪያ ተቀምጦ መሳሪያው እንዴት እንደሚጠቀም አያውቅም። ቪዲዮ የሚባለው ነገር ከመጀመሪያ ጀምሮ ምን ኤሌመንቶች ምን ፕሮሲጀሮች ናቸው የሚያስፈልጉት? አትሊስት ይሄ የምታዩት ኢሜጅ እንኳ ኤሌመንቶች አሉት አይደል? ኤሌመንቶች አሉት። አሁን እኔ ኤዲት አላደረገውም፣ ኤቭሪቲንግ ዝም ብዬ ነው በስልክ ነው የቀረጽኩም ያለሁት እየለቀዋለሁ። ዞሮ ይሄንን ነገር ግን አሁን ካለበት ደረጃ ከፍ ለማድረግ ለዚህ የሚያስፈልገው እውቀት ያስፈልጋል። ለዚህ ይሄን ነገር ክሬት ለማድረግ ከመጀመሪያ ጀምሮ እንዴት ነው ጀስት ለምሳሌ ከለር ግሬዲንግ የሚባለው ኦዲዮ እንዴት ነው ኦዲዮ ኳሊቲውን መጨመር የሚቻለው? ኢቭን አስፔክት ሬሾ የሚባል ነገር ታውቃላችሁ ወይ? እና ከዩቲዩብ አውቶሜሽን በፊት እኔ የፈረድኩባቸው ሳይሆን ሰዎች ዶፓሚን እየሸጡ ስለሆነ ተመችቷቸው ምንም የማይሰራ ይሄን ያህል ዶላር ይሰራል፣ ይሄን ያህል ብር ይሰራል እያሉ ሰዎችን አሁንም ስቲል እየዘረፉ ስለሆነ በአእምሮ
አንዳንዶቹ በገንዘብ ይዘርፋሉ፣ አንዳንዶቹ ደግሞ በአእምሮ ይዘርፋሉ። እና በአእምሮ የሚዘርፉ ቪዲዮዎች በጣም እያየሁኝ ነው። እና ከዛ ይልቅስ የ40 ሰከንድ የ30 ሰከንድ ሀውቱ ቪዲዮዎችን ኩክ ቲፖችን ብታዩ በጣም ህይወታችን የተሻለ ማድረግ ትችላላችሁ ብዬ ነው የማስበው ብራዘርሊ። ሶ በአጠቃላይ እንደኛ ሀገር ኤአይን አጠቃቀማችን ነው በጣም አስቸጋሪ እየሆነብን ነው፣ ወደኋላ እያስቀረን ያለ ነው። ሶ እዛ ጋር ብታስቡበት እና ዩቲዩብ አውቶሜሽን አያዋጣም ለማለት ሳይሆን የሚያዋጣበት ሰርከምስታንስ ሃይሊ ጥንቃቄ የሚያስፈልገው ነገር ነው። ቪዲዮ ስለሰራችሁ የሆነች ነገር ጀነሬት አድርጋችሁ ስለለቀቃችሁ ህይወት ይቀየራል ብሎ ማሰብ በጣም ሞኝነት ነው። ፊዚካሊ እየሰራችሁ ካላችሁትን ስራ ስሩ። መዝናኛ ማድረግ ትችላላችሁ፣ ቪዲዮ ጀነሬት ማድረግ ትችላላችሁ። ግን ከዛ በፊት ለቪዲዮ የሚያስፈልጉ ነገሮች ምን ምን ናቸው? ቪዲዮ ክሬሽን ኦቨርኦል እሱን ነገር ብትማሩ በጣም ያዋጣችኋል። የሚያዋጣንም ይሄ ነው። በዩቲዩብ ስትሰሩ ኖራችሁ ነገ የማያድግ አእምሮ ነው የሚኖራችሁ፣ የማያድግ ተቋም ነው የሚኖራችሁ። እሱን ላይ ኤአይ ነገ ጊዜውን ይረከባል። የሚረከብበት ሊሚት አለው። እንደው ዝም ብለው ነገር አለሙን ነገ ኤአይ እንደ መንፈስ አድርጋችሁ የምታስቡት ሰዎች አላችሁ። ኤአይን እንደ ክርስቶስ ከክርስቶስም አብልጣችሁ የምታዩት ሰዎች አላችሁ። ይቅር ይበላችሁና እና ኤአይ የሰው ልጆች ስራ ውጤት ነው፣ ግን አጠቃቀሙን ብናውቅበት። ለምሳሌ ኮምፒውተር እንኳን መተየብ የምትጽፉትን ነገር ከስክሪፕቶ መጻፍ ወደ ኮምፒውተር ስንሄድ አሁን በስክሪፕቶ ስንጽፍ እንዴት ነው እንችላለን? ኮምፒውተር ቢዘጋ መብራት ቢጠፋ በዚች ሀገር አሁን የመብራቱን ነገር ታውቁታላችሁ። እንዴት ነው መግባባት የምንችለው? እና ብታገኙ ደስ ይለኛል፣ ህይወታችሁ ቢቀየር ደስ ይለኛል። ግን እንደዛ አይደለም ሚስጢሩ። ዋናው ለክሊክ ለእይታ ስለሆነ የሚሰሩ ቪዲዮዎችን ብዙ አትመኗቸው። የምትሰሩትን ስራ ግን ወደ ቪዲዮ መቀየር። ኪችን ላይ የምትሰሩ ትሆናላችሁ። የተለያዩ የምግብ አሰራሮችን ካወቃችሁ በኋላ እነሱን ወደ ቪዲዮ እንዴት ነው ሳቢ ወደሆነ ቪዲዮ እንዴት ነው መቀየር የምችለው? እሱን ነገር ብትማሩ፣ መምህራን ብትሆኑ፣ ተማሪዎች ብትሆኑ፣ እያጠናችሁ ያላችሁትን ነገር ወደ ቪዲዮ እንዴት ነው መቀየር የምችለው? ገበሬዎች ብትሆኑ፣ የእጅ ባለሙያዎች ብትሆኑ፣ ሊስትሮ ብትሆኑ፣ ዋቴቨር ኬዝ ነጋዴዎች ብትሆኑ የምትሰሩትን ስራ ወደ ቪዲዮ እንዴት ነው መቀየረው ብሎ ማማር፣ እሱን መሰልጠን በጣም የሚያዋጣና የሚያሳድግ ክህሎት ነው። ዩቲዩብ አውቶሜሽን ግን ትንሽ አደጋለሁ። እሱን ለማለት ነው። ጥያቄ ካላችሁ ኮሜንት ማድረግ ትችላላችሁ። በቀጣይ ያገኛችኋለሁ። ይመቻችሁ።